ጥሩ ነበር። ደስታው ሸብረቡ ግርግሩ ጥሩ ነበር። ያው ደስ የሚል ጊዜ ነበር። ጾም ላይ ነበር የተመረቃችሁት። አዎ። ስለዚህ ሜሮን ዴንታል ክሊኒክ መባል ፈልገው ነበር። ግን እንትን ላይ ይሄ ቲቪዎች ላይ ምናምን የክሊኒክ ዴንታል ክሊኒክ ማስታወቂያዎች ሳይ ምናምን በጣም ኢንተረስትድ ሆናለሁ። አሸነፍሻቸው? ነገረ ማርያም። የመጀመሪያው ችግርሽ ምን ነበረ? አይ እሱን እበላለሁ። በምግብ አጨክኝ ነበር። በዩኒቨርሲቲ ቆይታሽ ይሄንን ባላደረግኩኝ የምትይው ነገር አለ ወይ? ደግሞ ባደረግኩት ኖሮ ይሄን ባረገው ምናምን ብለሽ የምትመኝ? ያው በጣም እድለኛ ሆኜ ከመጀመሪያ ጀምሮ ዶርሜቶቼ ጀምሮ ጓደኞቼ ጀምሮ ይሄ መንፈሳዊ ሕይወት ላይ ጥሩ የሆኑ ናቸው በእውነት እና ያ ነገር አልተፈጠረም ነበር። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያን እና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊው መርሃ ግብራችን ነው። በዛሬው መርሃ ግብራችን እንግዲህ ቤታችን ላይ አዳዲስ እንግዶች ይመጣሉ። ከእንግዶቻችን መካከል ዛሬ እንግዳዬ አድርጌ ጋበዝኳት በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስፔሻላይዝድ ሆስፒታል በ2018 ዓመተ ምህረት የሰቃይ ተማሪ የሆነችውን ዋንጫና ሜዳሊያ በልታ የመጣችው አብረን በልተናል በልታ የመጣችው እህታችን ዶክተር ሜሮንን ጋብዣታለሁ። እዚህ ስቱዲዮ ድረስ መታ እሷም ደግሞ ገለጻና ማብራሪያ ታደርግልናለች። ከእሷ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩ ግብዣዬ ነው የሚሆነው። አብረን ቆይ። ዶክተር ሜሮን እንኳን ደህና መጣሽ። እንኳን ደህና ቆየን። ምርቃት እንዴት ነበረ? ጥሩ ነበር። ደስታው ሸብረቡ ግርግሩ ጥሩ ነበር። ያው ደስ የሚል ጊዜ ነበረ። ጾም ላይ ነበር የተመረቃችሁት። አዎ። አሁን ፍስክ ላይ ደርሰናል። እንዴት ነው? ድግስ አልተዘጋጀም? ሚኒና የለም? አይ ካለ እንድጠሪኝ ችግር የለም እመጣለሁ። ያው ለመብላት መምጣት አይከብደንም። ዶክተር ሜሮን እንግዲህ ከስንት ነጥብ 3.9 ስንት ነበር ያመጣሽ? 9.5 ትልቁ የ2018 የሰቃዮች ውጤት ነበረ። እንዴት ነበረ ሰቃይነት? እስቲ ስለሱ ንገሪኝ። ያው የተለየ ነገር የለውም። ደስ ይላል። አራለው ደስ ይላል። ያው ቤተሰብም ሲደሰት አብሮ ያለ ሰው እንትን ሲል ደስተኛ ሲሆን ስታየው በጣም ደስ የሚል ስሜት አለው። ሰቃይ እንድትሆኝ ያደረገች ነገር ምን ነበረ? ያው ትምህርት ላይ ሞር ፎከስ ማድረግ፣ ጊዜን በአግባቡ መጠቀም፣ እንዲሁም የቤተሰብ እርዳታ በጣም ትልቅ ሚና ነበረው። በጣም በጣም ወደ ህፃንነት ጊዜሽ ልመልስሽ። ዶክተር ሜሮን የት ነበር ተወልዳ ያደገችው? የትምህርት ህይወቷ ምን ይመስል ነበር? እስቲ ስለ ሜሮን ስለ ትንሿ ሜሮን ንገሪኝ። አሁን ዶክተር ሳትሆን ነበረች። ተወልጄ ያደግኩት እዚሁ አዲስ አበባ ኮተቤ አካባቢ ነው። ያው ከልጅነት ጀምሮ ትምህርት ላይ ከኬጂ ጀምሮ ጥሩ የሚባል ውጤት ነበረኝ። እስከ 12ኛ ክፍል ድረስም የደረጃ ተማሪ ነበርኩ። እንደዛ ነበር ያለፈው። ያው 12ኛ ክፍል ላይም ጥሩ ውጤት ስለነበረ ዴንታል ሜዲሲን አዲስ አበባ ዩኒቨርሲቲ ጆይን ማድረግ ችያለሁ። ዴንቲስት ከመግባትሽ በፊት ወደ ኋላ ልመልስሽ። ሴት ሆኖ ጎበዝ ተማሪ ሲኮን ፉክክር አለ ከወንዶቹ ጋር በተለይ እንዴት ነበረ የኢሌመንተሪ የሰከንደሪ ከዛ የፕሪፕ ትምህርትሽ? ኤሌመንተሪ ምናምን ላይ እንዲያውም ብዙ ሴቶች ነበሩ የነበሩት። ኧረ አዎ። ኤሌመንተሪም ሃይ ስኩል 9-10 ላይም እንደዛ ነበረ እና የሴቶች አሸናፊነት የሴቶች ፉክክር ነበር የነበረው። 12ኛ ክፍል ላይ 11-12 ላይ ወንዶችም ነበሩ፣ ፉክክሮች ነበሩ። ግን ያው ጥሩ ጊዜ ነበረ። አንቺ አሸነፍሻቸው? ያው እየተቀያየረ እየተሸናነፋችሁ አንዱ ባንዱ። በጣም ጥሩ። 12ኛ ክፍል ስንት ነበረ ውጤትሽ? 5.79 ትልቅ። በግቢው ትልቅ ነበር ወይስ? አንድ አለ። አንድ ሰው
ሰተሻል ብቻሽ። ወደ ጥቁር አንበሳ ስፔሻላይዝ ሆስፒታል እንድትገቢ ያደረገሽ ነገር ምንድን ነበረ? ማለት ዴንቲስት ጀነራል ይሄ ሜዲካል ሐኪም መሆን ትችይ ነበር። ወደ ዴንቲስት እንድትሄጂ ያደረገሽ ነገር ምንድን ነው? የተለየ ይሄ ምለው እንትን የለኝም፣ ግን አንደኛ ወደ ሕክምናው እንድመጣ ያደረገኝ ቤተሰብ ላይ ሕክምና ላይ ያሉ ሰዎች አሉ እና ያ ነገር ወደ ሕክምና እንድገባ ምናልባት ተጽዕኖ አሳድሮብኛል ብዬ አስባለሁ። ከዛ ደግሞ ስፔሲፊካሊ ሜዲሲን የመግባት ፕላን አልነበረኝም። ጀነራል ሜዲሲን የመግባት ፕላን አልነበረኝም። ጀነራል መግባት አትፈልጊም? አልነበረኝም። የመጀመሪያ ምርጫ የነበረው ዴንታል ነበረ። አዎ። ለምን ነበረ? ግን እንትን ላይ ይሄ ቲቪዎች ላይ ምናምን የክሊኒክ የዴንታል ክሊኒክ ማስታወቂያዎች ሳይ ምናምን በጣም ኢንተረስትድ ሆናለሁ። ስለዚህ ሜሮን ዴንታል ክሊኒክ መባል ፈልጌ ለዛ ነበረ። እሺ፣ ያ ነበር ኢኒሼት ያደረግሽ። ስለዚህ ቀላል ነበር ይሆናልሽ ማለት ነው። የመጀመሪያ ምርጫሽ ነበረ ዴንቲስት። እንዴት ነበረ ልክ ጆይን ስታረጊ ግቢ ላይ የነበረ የመጀመሪያው ዓመት ሁኔታሽ? ጆይን ሳረግ በጣም ከባድ ነበር። ምክንያቱም ከአብሬ ከተማርኩበት ትምህርት ቤት አብሬያቸው የመጣኋቸው ተማሪዎች አልነበሩ። ማንም አልነበሩ። እና የመጀመሪያ ቀን ብቻህን ነው የምትገባው። አዲስ የሆነ ኢንቫይሮንመንት ነው፣ ከባድ ነው። እና ያን ኢንቫይሮንመንት የምትላመደው ብቻህን ነበር እና ያ ነገር በጣም ከባድ ነበር። ያው በጊዜ ሂደት ግን ሰዎችን ታውቃለህ፣ ትለማመዳለህ ምናምን እና ነገሮች ቀላል እየሆኑ ይመጣሉ ከዛ በኋላ። ለምን ነበረ ጆይን ያላረጉት? ከእናንተ ትምህርት ቤት ከፍ ያለም አልነበረም ዝቅ ያለም አልነበረም፣ እንዲሁ ዝም ብሎ ነበር? ሌላ ይሄ ሜዲሲን ባይሆንም ሌላ ኢንጂነሪንግ ላይ ምናምን ነበር ጆይን ያደረጉት። ሜዲሲን ላይ ግን ማንም አልነበረም፣ ከላይም ከታችም። አዲስ አበባ ዩኒቨርሲቲ ይገባ አልነበረ፣ ሌላ ዩኒቨርሲቲዎች። ኦኬ ኦኬ ኦኬ፣ በጣም ጥሩ። የመጀመሪያው ዓመት ታዲያ እንዴት ነበረ የምትገልጪው? ዴንቲስት አንድ ብለሽ ስትጀምሪ ከኮመን ኮርስ ነው የሚጀምረው። እንዴት ነበረ የኮመን ኮርሱ አጀማመር? ለእኔ ኮመን ኮርስ ከባድ ጊዜ ነበር። እውነት? ያው አዲስ ነገር ስለሆነብኝ ይመስለኛል ኢንቫይሮንመንቱ። ሰው ማየት እንዴት ነው የሚያጠኑት ምናምን ብሎ የእነሱን እንትን ለመከተል መሞከር፣ እንደዚህ አይነት ነገሮች ነበሩ። ያው ሃይ ስኩል ምናምን ላይ ትምህርት ቤት ትሄዳለህ፣ ከዛ ቤት ትመጣለህ። ቤት ማንንም አታይም። ስትፈልግ ታነባለህ፣ ሳትፈልግ አታነብ። በራስህ አይነት መንገድ ነው የምትጓዘው። ግቢ ላይ ስገባ ግን ያ ነገር አይኖርም። ላይብረሪ የምታገኛቸው ሰዎች ይኖራሉ፣ ዶርም ላይም እንደዛው። እና ያ ነገር በጣም ጎርቶኝ ነበር ብዬ አስባለሁ። እና መጥፎ የምለው አጋጣሚ ጊዜ ነበር። እንዲያውም የመጀመሪያ ፕሪሜድ ማለት ነው። ፕሪሜድ ላይ ምግብ እንደውም አትበላም ይሉኝ ነበር። አይ እሱን እበላለሁ። በምግብ አጨክኝ ነበር። በጣም ከበደኝ የምትየው ሲቹዌሽን ምን ነበር? አሁን ጥናቱ አለ፣ ከዛ ምግብ ካፌ ደግሞ ካፍቴሪያ ተጠቃሚ ትሆኛለሽ። በትንሹም ቢሆን ከኮተቤ ደግሞ ወደ ፒያሳ መተሽ ጥቁር አንበሳ ገብተሽ ያረቀሻል ማለት ነው። ከቤተሰብ ተለይቶ ማደር ምናምን አለ። እሱ ስሜት እንዴት ነበረ? ያው ብዙ ጊዜ ዶርም ምናምን አላድርም ነበር ማለት መጀመሪያ ሰሞን ላይ እስከምለምደው ድረስ አንድ ቀን ሁለት ቀን አድራለሁ እመለሳለሁ፣ እንደዛ ነበረ። እና ይሄ ከቤተሰብ ርቆ እንትን ማለቱ ብዙ አልተሰማኝም። ምግብ ምናምን ላይም እውነት ለመናገር ከመጀመሪያ ጀምሮ ነን ካፌ ነበርኩኝ እና የምግብ እንትንም ያው እቤት ቅርብ አይደለም ግን ያመጡልኝ ነበር አይደለ? የሚገርም ነው። ጥሩ ነው። በደንብ ታርሰሽ በደንብ ጥሩ ሰፕላይ አግኝተሻል ማለት ነው። አይ እሱ ጥሩ ነው። የመጀመሪያው ትምህርት ከበደኝ የምትይው የትኛውን ነበረ ዩኒቨርሲቲ ላይ? ያው እንዳልኩ የመጀመሪያ ጊዜ ሳልተግባባው ከእንትኑ ጋር የመጀመሪያው ጊዜ ከባድ ነበረ። ከዛ በኋላ ደግሞ ፕሪክሊኒካል ይር ስንጀምር ያው ትምህርቶቹ እየከበዱ ይመጣሉ። ረጅም የማንበብ ጊዜ ይፈልጋሉ እና ከባድ ነበሩ። ያው ግን አልፈዋል። የመጀመሪያ ዓመት የመጀመሪያ ሴሚስተር ውጤት ስንት ነበር? ውጤቴን አላስታውሰውም፣ ግን እንደ ፕሪሜድ እንደዛ መሆን አልነበረበትም የምለው ነበረ። እውነት? አሁን ይሄንን ለምን መሰለሽ የጠየኩሽ፣ አሁን 395 አለሽ። ያንን ለማምጣት በጣም ስትራግል ይጠይቃል እና የመጀመሪያ ዓመት ውጤት ደግሞ ወሳኝነት ነበረው እና እሱን ሪማይንድ እንድታደርጊኝ ስለፈለግኩኝ ነበረ። ቁጥሩን አላስታውሰውም ግን ጥሩ የሚባል አልነበረም። ከዛ በኋላ ነው በቃ ራሴን መለወጥ የጀመርኩት። ችግሬ ምንድን ነበር የሚለውን ነገር ለማየት እና ፕሪክሊኒካል ስንገባ ልክ ከመጀመሪያው ሞጁል ጀምሮ
በጣም ሲግኒፊካንት የሆነ ለውጥ ነበር የነበረው። ማለት በቃ ራሴን በደንብ አወቅኩት እና ችግሮችን አወቅኳቸው እና መለወጥ ቻልኩ። የመጀመሪያው ችግርሽ ምን ነበረ? ያው ቅድም እንዳልኩ ይሄ ኢንቫይሮንመንቱን መልመድ፣ ከዛ ደግሞ ሰዎችን ማየት፣ ዶርም እንዴት ነው የሚያነቡት፣ ወይ አልፈውኝ ሄደው ካለ ከሆነ በቃ አልደረስኩም ብሎ መጨነቅ፣ አልፌም አንብቤ ከሆነና ማላስታውሳቸው ነገሮች ከሆኑ ያስጨንቁኛል እና እነዛ ነገሮች ነበሩ። ስለዚህ ወዲህ እንዴት ነበረ ራስሽን ለማቀራረብ የጀመርሽው ማለት ነው? ወደዛ መስመር እንድትገቢ የሆነሽ ሮል ሞዴል የሆነሽ አለ ጋይድ ያደረግሽ ሼፕ ያደረግሽ ወይስ በራስሽ ነበረ? በራስሽ ጥረት ነው ወደ ውጤቱ የገባሽው? ያው ዋናው ነገር የፈርስት ሴሚስተር ውጤቱ ነበር። መቀየር አለብኝ ብዬ አሰብኩኝ። ዲፓርትመንት ነው አይ ውጤቱን መቀየር አለብኝ እና እሱ ላይ በደንብ መስራት ጀመርኩኝ። እና በራሴ ወይ ራሴን ሼፕ ማድረግ ችያለሁ። እንዴት ነበረ ሜሮን የምታጠናው ዩኒቨርሲቲ ላይ? በጣም ኖት በማውጣት በጣም እጽፋለሁ። እውነት? አዎ። ከዛ እሱኛውን ነው ብዙ ፎከስ የማደርገው። በተለይ አሁን እንደዚህ ኤግዚት ኤግዛሞች ኳሊ ምናምን ላይ እንትን ነው ፎከስ ማድረግ የነበረው ኖቶች ላይ ነበረ። እንዴት እንደዛ ልታደርግ ይቻልሽ? ምክንያቱም የሜዲሲን ትምህርት ብዙ ጊዜ እንደውም በጣም ሃንዳውቶች ይበዛሉ፣ የሚነበቡ መጽሐፍቶች አሉ። ምናልባት ስለ ዴንቲስት አላቅም እንጂ ይሄ ኮመን ኮርሶቹ ምናልባት ይሄ ፕሪ ክሊኒክ ያለው ተመሳሳይ ነው ብዬ አስባለሁ ከጀነራል ሜዲሲን ጋር። እሱ ጋር አጠናልሽ ምናምን እንዴት ነበረ? ከድሮ ጀምሮም እንደዛ ነበር አነብ ነበረው እና መቀየር አልቻልኩም። ይሄ ሳልጽፍ ምናምን እንትን ማለት ይከብደኛል በጣም። ዝም ብሎ ተቀምጦ ማንበብ አልችልም። ስለዚህ በቃ የግዴታ እንደዛ መሆን አለበት ብዬ እንትን አልኩኝ። ብዙ ደብተሮች አሉኝ አሁንም በጣም ብዙ ጻፍኩባቸው። ታባክኝ ነበር ወረቀትና ደብተር ማለት ነው። ስለዚህ እያንዳንዷን ነገሮች የምታነቢያት ከደብተሮች ነው ማለት ነው። ዩኒቨርሲቲ እንደገባሽ ሜሮን ቻሌንጅ ያደረጋት ይሄ ብቻ ነው ወይስ ሌላ ነገር ቻሌንጅ አድርጓት ነበረ እንደ ሴትነት? አይ በዋነኝነት ይሄ ነበር ቻሌንጅ አድርጎኝ የነበረው። እንደ ሴትነት ያን ያህል ያጋጠመኝ እንትኖች አልነበሩ። ሴትነትና ሐኪምነት እንዴት ትገልጫለሽ? ማለት ብዙ ሴቶች የማውቃቸው ሐኪሞች ጓደኞች አሉ፣ የቤተክርስቲያን ልጆችም የሆኑ አሉ፣ ግን ደግሞ ያልሆኑም አሉና ሜሮን የቤተክርስቲያን ሕይወትን መርጣ እርግጥ ወደ እሱ ላይ እመጣለሁና እንዴት ነበረ ሴትነት ከሐኪምነት ጋር እንዴት ይሄዳል ብለሽ ታስቢያለሽ? እስቲ ንገሪ። እያሳነስኩ አይደለም ይሄ ያው ብዙ ጊዜ ፊልዱ ላይ ወንዶች ናቸው ዶሚኔት አድርገው የሚገኙት እና ሴት ሆነ ስትገኝ ደስ ይላል። ሰውም ደግሞ በተወሰነ መልኩ ፕሪፈር ያደርጋል መሰለኝ። በጣም ይሄ ምንድነው ኬሪንግ አይነት እንትን ይኖራቸዋል ተብሎ ይታሰባል ሴቶች እና እንዲያውም በጣም ማች ያደርጋል ብዬ አስባለሁ ከሴቶች። የመበሳጨታቸውም ነገር በነገሮች ላይ በዛው ልክ ነው አይመስልሽም? አዎ የሚበሳጭ እንትኖች ይኖራል። በጣም ይበሳጫሉ። እኔ እንደውም አንዳንድ ሐኪሞች ያጋጥሙኛል ብስጭት የሚሉ በተለይ ነርሶች፣ ይቅርታ ሐኪሞች ሳይሆን ነርሶች ይበሳጫሉ ፔሸንት ስለሚበዛባቸው ይቻል። ሕክምና ከመጽሐፍ ቅዱስ ይሄ አናቶሚ ፊዚዮሎጂ ስንል እግዚአብሔር የሰራውን ስራ ሙሉ ለሙሉ የምንፈትሽበት የምናይበት ነው ብዬ አስባለሁኝ እና የእግዚአብሔርን ድንቅ ስራ በሕክምና ውስጥ እንዴት ትገልጫለሽ አንቺ? እንዴት አየሽ? እግዚአብሔር ድንቅ ሰርቷል የምትይው በሰው ላይ እስቲ እሱን ግለጭልኝ። ያው የሕክምና ሳይንሱን ስትማር በጣም ውስብስብ የሰው ልጅ በጣም ውስብስብ እንደሆነ ትረዳለህ እና በጣም የፈጣሪን ስራ የፈጣሪን ጥበብ የማደንቅበት ሳይንስ ነው። ከዛም ደግሞ ሰው ታሞ ያንተን እርዳታ ሲፈልግ እዛ ጋ እንትን ብሎ ደግሞ ስታይ ጤነኛ በመሆን ቆመ መሄድ በመቻል በጣም ፈጣሪን የማመሰግንበት ነገርም ነው ሕክምና እና አጠቃላይ የፈጣሪን ጥበብ ያየሁበት በደንብ የተገነዘብኩበት ነው ብዬ ማለት እችላለሁ። ዴንቲስትን ከሜዲካል ምን ይለየዋል? በጣም ለየት ያለ ነገር ያው ፎከስ የሚያደርገው ስምሃው ጥርስ ላይ ነው፣ ግን ደግሞ ምንድን ነው ለየት የሚያደርገው ነገር? እስኪ ስለሱ ነገር። ያው አንደኛ ጥርስ ላይ ነው በቃ እንዳለ ፎከሱ እንዳለ ማለት ነው። ሌላው ይሄ ከጤንነት በተጨማሪ ውበትም ላይ የምትሰራው ነገር ነው የሚሆነው እና እሱ ይመስለኛል። በጣም ጥሩ። እንግዲህ ያው የጥርስ ውበታችንን ወደ እናንተ አምጥተን እንጠብቃለን።
በህክምና ጊዜሽ ምናልባት ጀነራል ሜዲሲን ሲሆን ብዙ አይነት በሽተኞች ይመጣሉ። እናንተ ጋር ደግሞ የጥርስ ታካሚዎች ናቸው የሚመጡት እና ተስፋ ያስቆረጥሽው ወይም ተስፋ ያዘንሽበት ጊዜ ነበረ በታካሚዎች? የጥርስ ህክምና ሲሆን ያን ያህል ልክ እንደ ጀነራል ሜዲሲኑ ይሄ ሰው ይተርፋል አይተርፍም ምናምን ብለህ እንትን የምትልበት አይነት ኬዝ አያጋጥምም። ከባድ የምትላቸው ኬዞች ስራቸው ሊከብዱ የሚችሉ ኬዞች ምናምን ያጋጥማሉ። ግን በዛ ልክ ይሄ ተስፋ አስቆራጭ ነው የምትለው አይነት አጋጥሞን አያውቅም። ምንም ችግር አልነበረባችሁ ማለት ነው። በጣም ጥሩ። የህክምና ትምህርትና እጅግ አድካሚነትን ይሻል እንደሆነ ይታወቃልና በግቢ ጉባኤ ደግሞ ወደ ቤተክርስቲያን አገልግሎት ደግሞ አንቺ የገባሽበት ጊዜም ደግሞ ነበረ። የሜሮን የመጀመሪያ የቤተክርስቲያን ህይወቷ ምን ነበረ ብዬ ልጀምር። በህፃንነትሽ ወደ ሰንበት ትምህርት ቤት ሄደሽ ታውቂያለሽ? ወደ እስቲ ንገሪኝ ስለሱ። ከልጅነቴ በሰንበት ትምህርት ቤት ምናምን ያደግኩኝ አይደለሁም። እሺ። በቃ እንደማንኛውም ሰው ቤተክርስቲያን ሄዳለሁ፣ አውደ ምሕረት ላይ ትምህርት ሰማለሁ እንደዛ እንጂ ይሄ የሰንበት ትምህርት ቤት ላይ በሰንበት ትምህርት ቤት ውስጥ ምናምን ያለፍኩ አይደለሁም። ከዛም ዩኒቨርሲቲም ስገባ በተሻለኛ አቅም ኮርሶች ላይ ለመሳተፍ ሞክራለሁ። ልዩ ፕሮግራሞች ሲዘጋጁ በግቢ ጉባኤው እዛ ላይ ለመሳተፍ ሞክራለሁ እንጂ የተለየ የአገልግሎት እንትን አልነበረኝም። በእውነት እንዴት ነበረ መጀመሪያ ጥሪሽ? እንዴት ነበረ? እንደ ማንኛውም የዩኒቨርሲቲ ተማሪዎች እግርሽን በማጠብ ምናምን ነበር የተቀበሉሽ? ያኔ ምን አይነት ፊሊንግ ነበረሽ? እኔ የአዲስ አበባ ተማሪ ስትሆን አብዛኛውን ጊዜ ቤት ነው እንትን የምትለው እና ትዝ ይለኛል የመጀመሪያው ቀን አይ ቲንክ ቅዳሜ ወይ እሑድ እንደዛ ነገር ላይ ነበር ዌልካም እንትን የተዘጋጀ በግቢ ጉባኤው እና አልሰማሁም ከነጭራሹ አመልጦኛል። ግን ዶርም ላይ ኮርስ መሄድ ትፈልጊያለሽ ወይ በዚህ ሰዓት ነው እንደዚህ ቀን ላይ ነው ምናምን ብለው ስለነገሩኝ በዛ ነው በኮርስ ነው የጀመርኩት። ኮርስ በመሄድ እናንተ በማለት የመጀመሪያ ኮርስሽን ስትወስጂ ከቤተክርስቲያን ትምህርት በጣም አስደነቀኝ የምትይው ነገር አለ? ያው መሰረተ ሃይማኖት ነው አንድ ተብሎ የሚጀምረው። ሀልወተ እግዚአብሔር የእግዚአብሔር መኖር አኗኗሩ እንዴት ነው ምናምን ተብሎ ነው የሚጀምረው እና በጣም ይሄ ትምህርት ያስደንቀኛል የምትይው ትምህርት አለ በቤተክርስቲያን ትምህርት ውስጥ? እንደዛ ሳይሆን አንድ ኮርስ ለእመቤታችን ኮርስ ነበረን እና እሱ ላይ በጣም ደስ ብሎኝ ማረው የነበረው በሳምንቱ በደረሰ እያልኩ እንትን የምለው ነበረ። ምናልባት ከሚያስተምርበት አይነት ወይ ሊሆን ይችላል ምናምን እና እሱን እንትን አልረሳውም። ነገረ ማርያም በጣም ተወጂው ነበረ። በግቢ ጉባኤ ቆይታሽ ወደ አብነት ትምህርት ቤት እንዴት ነው ያልሄድሽው? ማለት ብዙ ሴቶች አንዳንድ ሴቶች ጠንከር ያሉ ግዕዝ ልሞክር ምናምን ይላሉ። እንዴት አልሞከርሽም አንቺ? አላውቅም፣ ጠንካራ አልነበርኩም መሰለኝ፣ ለዛ ይመስለኛል። በጣም ጥሩ። ዶክተር ሜሮን አገልግሎቷ ደግሞ አልፎ አልፎ እዛው ግቢ ጉባኤ ላይ የስራ አስፈጻሚ ባትሆንም ትናንሽ አገልግሎቶችን ደግሞ በመስጠት ትታወቃለች እና እንዴት ነበረ ሰፖርት የምታደርጊያቸው የነበረው ግቢ ጉባኤ ላይ? ያው ብዙም ባይሆን ለተወሰነ ጊዜ የሙያና ተራድኦ ውስጥ ነበርኩኝ፣ አባል ነበርኩኝ። ትንሽ ጊዜ እንትን ብያለሁ። ከዛም ልማት ክፍል ላይ ተወሰነ በጣም ትንሽ ጊዜ ነግደሻል? አዎ እንጂ ብዙ ይሄ የስራ አስፈጻሚ እንትን ላይ አልነበርኩም። አንቺ አሁን በግቢ ጉባኤ ህይወት ላይ ላሉ ተማሪዎች ወይም በግቢ ላይ ላሉ ተማሪዎች ምናልባት ሁለት አይነት ምርጫ ይኖርሽ ነበረ። ከቤተሰብ መጥተሽ ነፃ ነሽ፣ መሀል ከተማ ላይ ነው የተቀመጥሽው። ስለዚህ ወደ ተለያዩ ቦታዎች የሚሄድ መብት ነበረሽ። ያንን እንዳታደርጊ ያደረገች ነገር ምንድን ነው ብለሽ ታስቢያለሽ? አንደኛ ያደግኩበት መንገድ ነው። ያው በቤተሰብ የምትመከረው ነገር ይኖራል እና እሱ ነገር ይመስለኛል የመጀመሪያው የያዘኝ ነገር ብዬ የማስበው። ከዛ ደግሞ ወደ ግቢ ጉባኤ መቅረቤ፣ ቤተክርስቲያን ጋር መሆኔ ወደ ሌሎች ቦታዎች እንዳልሄድ አድርጎኛል ብዬ አስባለሁ። ግን ብዙ አማራጮች ነበሩሽ እና ወደዛ እንዳትመለከች ደግሞ ምናልባት አንዳንድ ሰው ደግሞ ሄዶ አይቶት ይሄ ህይወት ትክክል አይደለም ብሎ የተመለሰም ሊኖር ይችላል እና ኢንፍሉዌንስ ያደረገሽ ጓደኛ ምናምን አልነበረም? ወደ ዓለማዊ ህይወት ወደ ሌሎች አይነት ህይወቶች ምን ያደርግሻል ቤተክርስቲያን ምናምን ብሎ እንትን ያለሽ ሰው አልነበረም?
ያው በጣም እድለኛ ሆኜ ከመጀመሪያ ጀምሮ ዶርሜቶቼ ጀምሮ ጓደኞቼ ጀምሮ ይሄ መንፈሳዊ ሕይወት ላይ ጥሩ የሆኑ ናቸው እና ያ ነገር አልተፈጠረም ነበር። እንዲያውም ሞር ወደዚህ እንድመጣ ረድቶኛል። እሱም ጥሩ ነገር ነው ብዬ አስባለሁኝ። እና ግቢ ጉባኤ ቤተክርስቲያን ሕይወትንና የትምህርት ሕይወትን ሰው እንዴት አጣጥሞ መሄድ ይችላል ብለሽ ታስቢያለሽ? ምከሪ ብትባይ ሰቃይ ስለሆንሽ ያጠናን ስልትሽ በጣም ለብዙዎች ይጠቅማል እና እንዴት አድርገሽ ትመክሪያቸዋለሽ? ተማሪዎች ሲገቡ እንዴት እንዲያቻችሉት ትመክሪያለሽ? ያው የመጀመሪያው ነገር ጊዜያቸውን ኢፌክቲቭሊ መጠቀም ነው። ግን ያው የሆነ ነገር አለኝ ፈተና አለኝ ነገ የሆነ ነገር አለኝ እያልን ብዙ ጊዜ የምንቀራቸው ጊዜያቶች አሉ ከግቢ ጉባኤ። ግን እንደዛም ቀርተን ብዙ የምናተርፍበት አይሆንም። እንዲያውም ግቢ ጉባኤ ላይ ተሳትፈን ቤተክርስቲያን ደርሰን ቤተክርስቲያን ተሳልመን ስንመለስ ሞር ሪፍሬሽ አድርገን ነው የምንመለሰው። ይሄ ትምህርቱን ስትረሱ ምናምን ትተን የሆነ አርፈን ነው የምንመለሰው እና ራሳችንን በደንብ ሪፍሬሽ ለማድረግ ያገለግለናል ብዬ አስባለሁኝ። እና የግቢ ጉባኤ ላይ መሳተፋችን በጣም ውጤታማ እንድንሆንና በመልካም የሆነ መንገድ እንድንጓዝ ያደርገናል ብዬ አስባለሁ። ዩኒቨርሲቲ ላይ እኔም ስማር አስታውሳለሁኝ ኤቲስቶች ይበዛሉ ብዬ ላስብ። አጋጥሞሽ ያውቃል? ሲባል ሰምቻለሁ እንትና ነው ምናምን እንጂ በክሎዝሊ እንትን ብዬ ተከራክረሽ ምናምን አታውቂም? ጥሩ፣ ምናልባት እሱ ከሆነ ብዬ ስላሰብኩኝ ነው። የግቢ ጉባኤ ህይወትሽ የዩኒቨርሲቲ ህይወትሽ ለወደፊት ለምትኖረው ሜሮን ምን አይነት ግብአት አድርጓል ብለሽ ታስቢያለሽ ሜሪ? በጣም ይሄ ጥሩ ስብዕና ለመላበስ በጣም መሰረታዊ ነገር ነው ብዬ አስባለሁ። ከምታያቸው ሰዎች ጀምሮ አብረው ግቢ ጉባኤ ላይ ከምታገኛቸው ሰዎች ጀምሮ በጣም ብዙ የምትማረው ነገር አለ እና ይሄ እንደነንትና በሆን ከምትላቸው በጣም ጥሩ ስብዕና ያላቸው ሰዎችን ታገኝበታለህ። ስለዚህ በጣም ይሄ ሰው እንድትሆን ያደርግሃል ብዬ አስባለሁ። በዩኒቨርሲቲ ቆይታሽ ይህንን ባላደረግኩኝ የምትይው ነገር አለ ወይ? ደግሞ ባደረግኩት ኖሮ ይህን ባረገው ብለሽ የምትመኘው? ባደረግኩት ኖሮ ምናልባት ይሄ በግቢ ጉባኤ የሚዘጋጁ ኮርሶችን አልኩኝ ጉዞዎችን አልሳተፍም ነበር እና የመጨረሻ ጊዜ በተመራቂ ተማሪዎች የተዘጋጀ ጉዞ ነበርና እሱን ስሄድ ምን አለበት ከዚህ በፊት የነበሩትን እንትን ብል ብያለሁኝ እንጂ ባላደረግኩት የምለው እንኳን የለም። በጣም የተደሰችበት ጊዜ መቼ ነው? በዩኒቨርሲቲ ቆይታሽ ሰቃይ መሆንሽ ተሳቂ አልወረድሽ? ያው ደስ የሚያሰኙ ጊዜያቶች አሉ፣ ግን እንደዚህ የተለየ የምለው ብዙ አይደለም። የተለየ ብዬ ልናገረው የምችለው ያዘንሽበትስ አጋጣሚ ነበረ ዩኒቨርሲቲ ላይ? ማዘን በሚባል ሌቭል ሳይሆን ያው ትምህርቱ በራሱ ያጨናንቃል። እንትን ምንድነው በጣም ጊዜህን ይወስዳል ምናምን እና እነዛ ጊዜያቶች ላይ በቃ ተስፋ የመቁረጥ አይነት ምን ነው አልገባሁ የሚሉ አይነት ነገሮች ናቸው እንጂ መጥፎ ምለው እንትሮች አልነበሩኝም። ሴት ሆነሽ ደግሞ ስትገቢ ዩኒቨርሲቲ ለ6 ዓመት ተኩል ያክል በሕክምና ያልፋል እና እንደዛ ሲያልፍ ሴት ነሽ ጊዜሽ ያልፋል ምናምን እንደዚህ አይነት ነገሮች አጋጥመውሽ አያውቁም? ምናልባት ከዚህ ከስርዓተ ጾታ ጋር ያጋጠሙሽ ነገሮች ምናልባት ቻሌንጅ ያደረግሻቸው ነገሮች ይኖሩ ይሆን? ምናልባት ያንቺን አይተው የሆነ ነገር እንድትይኝ ስለመፈልግ ነው፣ ሰው እንዲማርበት። ያው በተለይ እንትኖች ላይ ሶሻል ሚዲያዎች ላይ የምትሰማው ነገር እንደዛ አይነት ነገሮች ናቸው። ከዛ ግን ሴት ሆነው ውጤታማ የሆኑትን ስታይ በዚህ በሕክምናው ዘርፍ አልፈው ማለት ነው እነሱን ስታይ ደግሞ ምንም እንደሚቻል ትረዳለህ። የፈተነሽ ግን ነገር አልነበረም? በስርዓተ ጾታ ላይ የፈተነኝ እንኳን አልነበረም ምንም ነገር ማለት ውጤትሽን አይቶ ከፍ ያልሽ መሆንሽን ተመልክቶ ለበጎም ሊሆን ይችላል ለጥሩም ሊሆን ይችላል እንደው ፍቅር ይዞኛል እንደዚህ ሆኛል እንዲህ ሆኛል ያለሽ አልነበረም? አልነበረም በእውነት። ስለዚህ አሸንፈሽ ነው የወጣሽ?
በጣም ጥሩ። ይሄ ዶክተርነት የሚለው ማዕረግ ብዙ ጊዜ አገልጋይነት ነው ብዬ አስባለሁ። እኔም ሰውን የምንረዳበት ከእግዚአብሔር የተሰጠን ጥበብ ነው ብዬ አስባለሁ። እና ዶክተርነት እንዴት ትገልጫለሽ አንቺ? ዶክተርነት ይሄ ትልቅ ኃላፊነት ነው ብዬ አስባለሁ። ትዕቢት ምናምን የሚያመጣ አይነት ነገር መስሎ ይታያል። ግን ከዛ በላይ እኔ ትልቅ ኃላፊነት የምትወስድበት እንደ ስሙ ሆነ መገኘት የሚጠበቅብህ ነው ብዬ አስባለሁ። ሜሮንን ከዚህ በኋላ በምን አይነት ደረጃ በምን ያክል ነገሮች እንጠብቃት? ያው በተቻለ መጠን ራሴን አብዴት እያደረግኩ በሙያው ጥሩ ዘርፍ ላይ ይገኛለሁ ብዬ አስባለሁ። በቤተክርስቲያን ህይወት የሆነ አቺቭ ልታረጊው የምትጓጊለት ነገር ይኖር ይሆን? ያው ብዙ ይኖራል፣ ግን በተቻለኝ አቅም ጠንካራ መንፈሳዊ ህይወት ላይ ጠንካራ ሆኜ ለመቀጠል ፍላጎቱ አለኝ። እግዚአብሔር ደግሞ ያሳካዋል ብዬ አስባለሁ። አሜን፣ ያሳካው። አንድ ጥያቄ ልጠይቃችሁ፣ ለሁሉም ዶክተሮች እንዲሆን እመኛለሁ። ቅድስት ቤተክርስቲያን ብዙ የተማሩ ሰዎችን ትፈልጋለች። በተለይ በገጠር ያሉ በገዳማት የሚኖሩ አባቶቻችን የሕክምና ሰርቪሶችን በጣም ይፈልጋሉ ብዬ አስባለሁኝ እና ምናልባት የተሳተፍሽባቸው አጋጣሚዎች ካሉ ወይ ደግሞ ለወደፊት ልትሰሯቸው የምታስቧቸው ነገሮች ካሉ ለቤተክርስቲያን ምን አበረክታለሁ ብለሽ ታስቢያለሽ አንቺ? ያው በገጠር አካባቢ ያሉ ቦታዎች ላይ የሕክምና አገልግሎት ማድረስ ከባድ ነው። በደንብም እየደረሰ አይደለም እና እንደ ባለሙያ ደግሞ በተቻለኝ አቅም እዛ ቦታ ላይ ተገኝቼ ብደርስ ብዬ አስባለሁኝ። እስከዛሬ ድረስ የተሳተፍኩባቸው እንትኖች አልነበሩ፣ ግን ሀሳቦች አሉኝ እና እንደዛ አይነት እቅድ አለኝ። ስለዚህ ሰብሰብ ብላችሁ መታችሁ አንዳንድ ገዳማትን እንደምታክሙ እኛም እናምናለን፣ እንጠራችኋለን። ደስ ይለኛል። ሜሪ፣ እኔ ጥያቄዎችን ጨርሻለሁ። አንቺ ማመስገን የምትፈልጊያቸው ሰዎችን እድሉን ሰጥሻለሁ። ተጨማሪ ደግሞ ለተማሪዎች አሁን ላይ ተስፋ ለቆረጡ ምን ያደርጋል ትምህርት ለሚሉ የተማረ የት ደረሰ ለሚሉ ሰዎች ምክር፣ ሀሳብ፣ አስተያየት እንድትሰጪልኝ እፈልጋለሁ። ያው ተማሪዎች በተቻለ መጠን ጊዜያቸውን በአግባቡ ተጠቅመው ያሰቡትን ዓላማ እንዲያሳኩ የሆነ ጎል ሴት ያደርጋሉ። ማንም ሰው እንደዛ አለው እና እዛ ላይ ለመድረስ በተቻላቸው አቅም ጠንክረው እንዲሰሩ። ብዙ ውጣ ውረዶች ይኖራሉ፣ ችግሮች ይኖራሉ፣ የማያልፉ ነገሮች የሚመስሉ ነገሮች ይኖራሉ። ግን እነዛን ነገሮች ጠንክሮ በመስራት ተስፋ ባለመቁረጥ እንደሚያልፍ ነገ ሌላ ቀን እንደሚመጣ በማሰብ ጠንክረው እንዲቀጥሉ፣ በተሻለ መጠን ደግሞ መንፈሳዊ ሕይወታቸው ለጠንካራ ሆነው እንዲቀጥሉ ነው የምለው። ምክንያቱም በጣም ኦልሞስት ሁሉም ነገር ያለ ፈጣሪ እርዳታ ምንም የሚቻል አይደለም። ስለዚህ ከራሳቸው ምንድነው ኢፈርት በተጨማሪ የፈጣሪ እርዳታ ትልቅ አስተዋጽኦ አለው እና መንፈሳዊ ሕይወታቸው ላይ ጠንካራ ሆነው እንዲቀጥሉ ለማለት ፈልጋለሁ። የምታመሰግኝ ሰው? ያ በመጀመሪያ እግዚአብሔር ይመስገን እዚህ ጋር ለመድረሴ፣ እዚህ ጋር እንትን ለማለቴ። ከዛ በኋላ ደግሞ ቤተሰቦቼን፣ ጓደኞቼን እንዲሁም ከአጠገቤ የነበሩ በሙሉ ከመምህራኖች ጭምር እንዲሁም እናንተንም አክብራችሁ ስለጠራችሁ በጣም አመሰግናለሁ። እኔም ደግሞ እዚህ ድረስ አክብረሽ ስለመጣሽ ጊዜሽን ስለሰዋሽልኝ፣ በተለይም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተማሪ ለሆኑ ልጆች ላልሆኑትም ሮል ሞዴል መሆን የምትችሉ በስነ ምግባር ያደጋችሁ ህይወታችሁን በሙሉ በምግባር አድጋችሁ ደግሞ ለዚህ ትልቅ ደረጃ የደረሳችሁ የህይወት ሰክሰስ ነውና እዚህ ድረስ መታችሁ ይሄንን ልምዳችሁን ምክራችሁን ስላካፈላችሁልኝ በጣም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ክብር ይስጥልኝ። በጣም ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነበር። ዛሬ ቆይታችን ያደረግነው ከዶክተር ሜሮን ጋር ነበረ። ዶክተር ሜሮን በጥቁር አንበሳ ስፔሻላይዝድ ሆስፒታል በዴንቲስት ሕክምና የ3.95 ውጤት የዋንጫና የሜዳሊያ ተሸላሚ ሆና ነበረ። ከእሷ ጋር ቆይታ አድርጌ ነበር። ቆይታችንን በእርግጠኝነት እንደወደዳችሁት አምናለሁኝ። በእርግጠኝነት ወደ ቤታችን ብዙዎች ይመጣሉ፣ ብዙዎች ለእናንተ ምክር ይሰጣሉ።
ትደነቁባቸዋላችሁ። እናንተም ከነሱ በርከት ያሉ ነገሮች ታገኙባቸዋላችሁ ብዬ አስባለሁኝ። መርሃ ግብራችንን ካመለጣችሁ በቴሌቪዥን በዩቲዩብ እና በፌስቡክ እንደዚሁም በተለያዩ የድረገጾቻችን ላይ ባህረ ጥበባት ቴሌቪዥን ብላችሁ እንደምታገኟቸው ለመጠቆም እወዳለሁ። አገልግሎታችንንም ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትደግፉን ጥሬን አቀርባለሁኝ። መርሃ ግብሩን በመምራትና በማቅረብ አብሬያቸው የነበርኩት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ። ከቀሪ የኢኦቲሲ መርሃ ግብር ጋር አብራችሁ እንድትቆዩ ግብዣዬ ነው የሚሆነው። መልካም ቀን።